ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። የክርስቲያን እምነት ተከታዮች በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ በዓል እንኳን በሰላም አደረሳችሁ ማለት ፈልጋለሁ። ከኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ያው ስደት በበዓልም በሰው ሀገርም ቢሆን ብቸኛ ሆነን ብናሳልፈውም ብቻ ለዚህ ቀን ላደረሰን ጤናማ ለሆነው እግዚአብሔር ይመስገን ማለት ፈልጋለሁ። እውነት ከምንም በላይ ለዚህ ቀን መድረሳችን በጣም ትልቅ ነገር ነው። እርግጥ የሆነ ስሜት ሊሰማን ይችላል፣ ግን ደግሞ ዋናው የሰው ልጅ ሰላም መሆናችን ነው። መብላት መጠጣታችን ማየት የለብንም። እስር ቤት ሆኖ የሚሰቃዩ አሉ። እንዲሁም ደግሞ በጣም ብዙ የታመሙ እንደምታዩት እንግዲህ ኢትዮጵያ ውስጥ በጣም በጦርነት ምክንያት እንዲሁም በተለያየ ምክንያት እንግዲህ የሰው ልጅ እየተሰቃየ ይገኛል። በስደት ባህር ላይ ሲቀሩ አይተናል እና በጣም ነው የሚያሳዝነው። ከእንደዚህ አይነት ነገር ከድንገተኛ ሞት እግዚአብሔር ይጠብቀን እንጂ ባህልን ቤተሰብ ጋር ስላልዋልን ስላልበላን ስላልጠጣነ ብለን መከፋት የለብንም ብዬ አስባለሁ ማለት ነው። ቤተሰቦች እንግዲህ እንደምታዩት የሰሞኑን ሙሽራ የሆኑት አብርሽና ሄሩት እንግዲህ እስካሁንም ዱባይ ነው ያሉት ማለት ነው። እንግዲህ በአሪፍ ሁኔታ እያሳለፉ ነው። ነገር ግን የእነዚህ ልጅ ነገሮች ማለት ነው ምንም ነገር እኔ አይገባኝም። የእውነት ነው የምላችሁ። እንዴት ብሎ አይዲያው እንደሚመጣላቸው እንዴት ብለው እንትን እንደሚሉ አላቅም። ብቻ ማለት የሆነ ነገር በቃ ራሳቸው የሚጨነቁበት ራሳቸው የሆነ ነገር እንትን አያጡም። እዚህ ጋር እንግዲህ ጽጌ በጣም ከፍቷታል። የእውነቷን ነው። በቃ ይሄ ስታወራ ራሱ በቃ እንቅ እያረጋት ነው የምታወራው። በጣም እንደተከፋች እንዳዘነች ምናምን አይተናል ማለት ነው። በጣም አብርሽ በዚህን ደረጃ ወርደህ ጨራሽ ሴት ጋር ነኝ ብለህ ቪዲዮ ማሳየት አልነበረብህም። አብራችሁ እስከመጣችሁ ድረስ አብራችሁ ሙሽሮቹን አክብራችሁ እነሱን ብላችሁ እስከመጣችሁ ድረስ እነሱን ልታስደብሯቸው አይገባም። የእውነት ማለት ነው። በጣም እኔ እንደራሴ ጭቅጭቅ ያስጠላል። በቃ በጣም ነው የሚያስጠላው። ይህንን ቪዲዮ ከምትሰሩ እንደዚህ ፕራንክ ነው ብዬ እንዳላስብ በጣም ግራ ተጋባው። ዱባይ ነው ያላችሁት፣ እንደፈለጋችሁ መውጣት ትችላላችሁ። ስራ አይደለም የምትሰሩት እና አሪፍ ቪዲዮዎችን እየተዝናናችሁ መቅረት ትችሉ ነበረ። ለምንድን ነው እንደዚህ አይነት ውዝግብ ውስጥ የምትገቡት? የእውነት በጣም አብርሽ ግን ያልታወቀብህ በጣም አደገኛ ነህ። የእውነት ማለት ነው አደገኛ ነው። በዚህ ደረጃ እንደዚህ ማለት አልነበረብህ ማለት ነው። የእውነት ነው የምላችሁ። ጽጌ እንግዲህ ወጥቼ ሄዳለሁ እኔም እዚህ አልቀመጥም ብላለች ማለት ነው። እንደሱ ማድረግ የለብሽም። እሱ ከፈለገ ይሄድ። እሱ ስለተንዘላዘለ አንቺ ወጥተሽ ሌላ ነገር እሱ እልህ ውስጥ ገብተሽ መሆን የለብሽም። እስከመጣችሁ ድረስ ከእህቶችና ከወንድሞችሽ ከአብረሽ ጋር ሆነሽ የመጣችሁበትን ጨርሳችሁ አንድ ላይ ወደ ሀገር መሄዳችሁ ነው ማለት ነው። እሱ እንዲጸጽተው አድርጊ እንጂ አንቺ ደግሞ መከፋትም ማዘንም የለብሽም። አንቺ ስለወጣሽ ሌላ ቦታ ስለሄድሽ ምንም የሚቀየር ነገር የለም። ምክንያቱም ልውጣ የምትይው እዚህ ጋር ወይ ሜሪ ወይ ይስሐቅ እንዲሁም ሩታና ብርሽ አላስቀየሙሽም። እነሱ ቢያስቀየሙሽስ እነሱ እንዳይደበሩ እንዳንደባበር ምናምን ብለሽ በወጣሽ። ግን እዚህ ጋር ዳኒ ነው የወጣ። አንቺ ስለምን ትወጫለሽ? እሱ ከፈለገ ወጥቶ ይንዘላዘል። ለምን አንቺ ትወጫለሽ? ለሱ ብለሽ ለምን? እና እንደዚህ ማድረግ የለብሽም ብዬ አስባለሁ። የእውነት እኔ እንደኔ ማለት ነው እንደኔ ጽጌ ዳኒን እርግፍ አድርገሽ ብትታዩ ከሱ ህይወት ብትወጪ የበለጠ ስኬታማ ሆነሽ ደስተኛ እንደምትሆኚ እርግጠኛ ሆኜ ነው የምነግርሽ። ምክንያቱም እሱ ሁልጊዜ አንቺን ማሰቃየት ይፈልጋል። በቃ እንድትበሳጭ ነው የሚያደርጋቸው ነገሮች። በጣም እንድትበሳጭ የሚያደርጋቸው ነገሮች አሉ። ይወድሻል፣ አንቺም ትወጂዋለሽ ግን እሱ ሆን ብሎ አንቺን ለማበሳጨት የሚያደርጋቸው ነገሮች አሉ ማለት ነው። አሁን እዚህ ጋር እንግዲህ ከመሬት ተነስቶ ሄዶ ሴት ጋር መለጠፍ፣ ለዛውም ሴት ጋር እንደሆነ ጠርቶ አንቺን ማሳየት ማለት በቃ አንቺን ለማበሳጨት ለማብሸቅ ካልሆነ በስተቀር ሌላ ወይም ከአንቺ ተሽራ ተገኝታ አይደለም። የእውነት በአንቺ አይደራደሩም። እርግጠኛው የምነግርሽ ነገር አንቺም ታውቂዋለሽ። እና ምንም ያክል ብትጣሉ ምን ያክልም ነገር ውስጥ ብትገቡ ተለያይታችሁ አትለያዩም። እናንተ አንድ ናችሁ ማለት ነው። ነገር ግን እሱ ዝም ብሎ አንቺን ለማበሳጨት ያደረገው ነገር ነው። ዳኒ ግን እውነት ስርዓት ልትይዝ ይገባሃል እንጂ በዚህ ልክ በቃ አትረማመድባት። ያለ ምክንያት ያለምን ሆን ብላችሁ ወንዶች ሴትን መጉዳት ትፈልጋላችሁ፣ ማበሳጨት ትፈልጋላችሁ ማለት ነው። የተለየ ነገር የለም። ሌላ ሴት ጋር ተሄደ ዋናው መቻቻል፣ ፍቅርን መገላለጽ ነው እንጂ
ሌላ ጋር ስለሄድክ ደስተኛ ትሆናለህ ማለት አይደለም። ስለዚህ እዚህ ጋር ደግሞ እናንተ አብርሽና ሩታ አዲስ ሙሽራ ናቸው። እነሱን ደስተኛ እንደማድረግ ለእነሱ ጊዜያችሁን እንደ መስጠት እናንተ ሌላ አጀንዳ ይዛችሁ መጣችሁ መጨቃጨቅ። እዚህ ጋር ደግሞ እኔ በጣም የተናደርኩበት ነገር ይስሐቅ ጽጌን እንደዚህ ስትወጥታት በጣም ነው የተናደርኩበት ማለት ነው፣ በጣም። ስለዚህ ይሄን ነገር ቆም ብላችሁ አስባችሁበት ልታስታውሉ ይገባል እንጂ ጽጉዬ ለአብረሽ ብለሽ ለዳኒ ብለሽ ምንም ልትበሳጭ አይገባሽ፣ ምንም ነገር ማለት ነው። የእውነት ነው የምልሽ የበለጠ ተሽለሽ መገኘት ተሽለሽ በቃ ያለሱ መቆም እንደምትችይ መለወጥ እንደምትችይ ማደግ እንደምትችይ በቃ ጠንካራ ሆነሽ ማሳየት ነው እንጂ እንደዚህ ለሱ ልትወርቂለት አይገባም። ለምንድን ነው እጅሽን የምትሰጪው? የእውነት ለምን እጅሽን ሰጪዋለሽ? ምን ስለሆነ እሱ የእውነት ዳኒ ምን ስለሆነ? ስለዚህ ጽጉዬ ጠንካራ ሆነች። እኔ በጣም ነው የምወድሽ። እዚህ ጋር ደግሞ ከዚህ ቪዲዮ እንደተረዳሁት ማለት ነው ማለቴ ሙሽሮቹ አብርሽ የእውነት በጣም መልካም ሰው ነው፣ ጥሩ ሰው ነው ማለት ነው። ይኸውላችሁ እንዴት እንደሚያስረዳት በእርጋታ በተረጋጋ ነገር በቃ ምንም ሳይጮህባት ሳይበሳጭባት ምናምን ነው የሚናገረም ማለት ነው። የእውነት በጣም ምርጥ ልጅ ነው አብርሽ። አንዳንዶቻችሁ ቀንታችሁ እንዲህ ነው ብላችሁ ትናገሩታላችሁ። በጣም ምርጥ ልጅ ነው የእውነት ማለት ነው። በጣም ስርዓት ያለው ሰው ነው ማለት ነው። ሩቲ ደግሞ እዚህ ጋር በቃ የሆነ መናገርም ሰልችቷታል፣ ማውራትም ሰልችቷታል። የሆነ ድክም ነገር ብሏታል። ምንም አትልም። በቃ ምን ማለት እንዳለባት ራሱ በጣም ተጨንቃለች ማለት ነው። እንደተጨናነቀች ምናምን በጣም ነው የምታስታውቀው። እዚህ ጋር በጣም ድብር ውስጥ ትመስላለች። ዝምተኛ ናት። የሆነ ፍዝዝ ነገር ብላለች ማለት ነው። ስለዚህ የእናንተ መጨቃጨቃችሁ አንቺ ለሌሎቹ ደስታ መፍጠር አለብሽ እንጂ እሱ አናደደ ብለሽ የራሽን ህይወት ማበሳጨትም ምንም ማድረግም የለብሽም ብዬ ነው የማስበው። ስለዚህ ሁላችሁም ደስተኛ ሆናችሁ አብራችሁ እነሱን ብላችሁ እስከመጣችሁ ድረስ ደስተኛ አድርጎቻቸው። ጓደኝነት ማለት ትልቅ ነገር ነው። ነገሮችን መሸፋፈን፣ መተጋገዝ፣ ብዙ ነገሮችን ማሳደግ እንችላለን ማለት ነው። እናንተ ደግሞ ምርጥ ልጆች ናቸው። የእውነት በጣም ነው እኔ የምወዳችሁ አብርሽንም ሩታንም ጽጌ ዳኒም ሁላችሁም ማለት ነው። ለእኛ መልካም ነገር ካለ ጥሩ ነገር ስትሰሩ በጣም ነው የምንወዳችሁ ማለት ነው። እንዲሁ ደግሞ መጥፎ ነገር ስትሰሩ እስከ ዛሬ የነበረ ነገር ሁሉ ነው ጀምሮ የምንጣላችሁ ማለት ነው። ስለዚህ ተረጋጉ። የእውነት ለምንድን ነው በቃ አንዳንዴ ጥሩ ነገር ሰርታችሁ እያለ ደግሞ የሆነ ነገር ደግሞ በቃ ሰው እንዳትረሱ ትፈልጋላችሁ። በቃ ሰው ስለእናንተ ብቻ እንዲያወራ ርዕስ ብቻ ይዛችሁ የምትመጡት ነገር አለ ማለት ነው። በቃ በጣም ግራ ይጋባል። የእውነት በጣም እኔ በተለይ ዳኒ በቃ እንደዚህ አይነት ድራማ የመስራት ብቻ የሆነ በጣም እውቀት እንዳለው ነው የተረዱት ማለት ነው። የእውነት በጣም ጽጌን ደግሞ ምን ያክል ጠንካራ እንደሆነ ስለሚዝናናበት እንዲሁም እንደማትቀየመው ስለሚያውቅ በቃ እንደ ራሱ አይቷን ነው ይሄን ያክል የሚጫወትባት እንጂ ሌላ ሴት ጋር ይሆን ይሄን ያክል ደፍሮ በጽጌ ጭንቅላት ላይ አይራመድም ነበረ። የእውነት ምንም እንደማትለው እንደማትቀየመው እንደምትወደው ስለሚያውቅ ነው ይሄን ያክል ልቧን እየሰበራት ያለውና እውነት እንደዚህ ባታድርጉ ለቪዲዮም ተብሎ በጣም መልካም ነው ብዬ ያስባለሁ። ውጭ ሄዶ እስከ ማድረስ ጭራሽ ሌላ ሴት ጋር ፊት ለፊት እስከ መያዝ እስከ ማቀፍ ድረስ በጣም ከባድ ነው ማለት ነው። የእውነት ነው የምላችሁ ጽጌ እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እስካሁን ሙሉ ህይወትሽ ዳኔን ብትታዩ በጣም ደስ ይለኛል። የእውነት በጣም እሱ ዝም ብሎ ነገሮችን ሲነገረው አይሰማም። በራሱ ፍላጎት በራሱ ጭንቅላት ነው የሚረማመደው እንጂ ለአንቺ ሉንታ ኑሮት አንቺን አክብሮሽ አንቺን ወዶሽ የማትወጂውን ነገር እሱ አይተውም። ስለዚህ እሱ በራሱ የአንቺን ፍላጎት ማማለሽ የማይከብርሽ ከሆነ ከህይወትሽ ማስወጣት ነው ኋላስ። የእውነት አንዳንዴ ለሰው ብለን እኮ እንተዋለን ያን ነገር። ይሄ ደግሞ የእሱ እንትን እኔ በጣም ነው እየተረዶት ማለት ነው። በቃ በራሱ ነው መረማመድ የሚፈልገው። በቃ እሱ አድርገዋለሁ ካለ ያደርገዋል። ጽጌ ይቀየማታል፣ ይከፋታል፣ ይደብራታል፣ ታዝብብኛለች ምናምን አይልም። በቃ ዝም ብሎ በደፈነው ነው የሚሄድበት ማለት ነው። ይሄ ደግሞ ለሴት ልጅ በጣም ነው የሚጎዳው። ምን ያክል ብትወድህ ምን ያክል ብታከብርህ የሆነ ሰዓት ላይ ጥላህ እንደምትሄድ ነው ብነግርህ ከምር እና
ዳኒ ለጽጌ ክብር ሊኖርህ ይገባል ብዬ ነው የማስበው። ሁላችሁም አሪፍ ናችሁ፣ በጣም ነው የምንወዳችሁ የምናከብራችሁ። ግን በዚህ ልክ ደግሞ ባትረማመድባት መልካም ነው ብዬ አስባለሁ። እስኪ እንግዲህ ሴት ስንሆን ብቻ ከባድ ነው አንዳንዴ ማለት ነው። የእውነት ሴት ስንሆን በጣም አስቸጋሪና ከባድ ነገር ነው፣ ቀላል ነገር አይደለም። ውድ ቤተሰቦች የጽጌና የዳኒ እውነተኛ ፍቅረኛሞች ከሆኑ የሚዋደዱ ነገር ከሆነ አሁን ዳኒ የሚያደርገው ነገር ብዙ ጊዜ ካሁን በፊትም እንግዲህ አይተናል፣ ተናግሯል። ሩታን እንደሚወዳት ከአብርሽ በፊት እንደሚያፈቅራት እና እንደሚታወቃት ለእሷ በጣም ትልቅ ቦታ እንዳለው ተናግሯል ማለት ነው። ይህንም እንግዲህ ጽጌ ማን ነው የተናገረ? አይታችኋል ያሳለፉትን ህይወት ምናምን። እኔ ግን የበፊቱን ምንም ያክል ትልቅ ሰው በመሀላቸው ቢገባ ቢያስገቡ እነሱ ቻናላቸውን ለማሳደግ እና ስራ ብለው እንደሚሰሩት ነው እኔ የተረዳሁት። ነገር ግን ደግሞ አሁን ላይ ምንም ስራ ቢሆን እውነት ዳኒና ጽጌ የሚፋቀሩ ከሆነ በዚህ ልክ እንደዚህ እሷን መጉዳት አለበት ብዬ አላስብም። ስራ ከሆነ የስራ ነው። ግን ደግሞ ታውቃላችሁ ያክል ድረስ መተቃቀፍ ምን አብሮ ወንድ ልጅ ጋር መኖር ራሱ በጣም ከባድ ነው ለሴት ልጅ። ታውቁታላችሁ። ይሄን ደግሞ ምንም አይነት ኬዝ አይኖራቸውም ብሎ ማሰብ ደግሞ በአሁኑ ጊዜ ላይ በጣም ከባድ ነው። ገብቷችኋል አይደለ? ይህን ነገር እንዴት ታዩታላችሁ እናንተ? የእውነት ፍቅረኛሞች ይጋቡ የምትሉ ካላችሁ የእውነት እኔ በጣም ደስ ይለኛል። እስኪ የእናንተም ሀሳብ አስተያየታችሁን ኮሜንት ላይ ይፈልጋለሁ ማለት ነው። ዳኒ ለጽጌ ቀለበት ያድርግላት ወይስ አያድርግላት? የእውነት በቃ እስከ ዛሬ እንግዲህ ወንድምና እህት እንደሆኑ ነው የሚገልጹት። ግን እዚህ ጋር ደግሞ ስታዩቸው በተለይ በዚህ ቪዲዮ እንደሚዋደዱ ነው የሚገልጹት ማለት ነው። የእውነት ውስጣቸው ምንም አይነት የመፍረስ የመለያየት ሀሳብ የላቸውም። እስኪ ይህ ነገር እንዴት ታይታላችሁ? በኮሜንት ጻፉልኝ። የቀጣይ ደግሞ ይዤላችሁ እመጣለሁ።